መውለዳችን የማይቀር ነው ኦልሬዲ እኔ አግዣለሁ ትዳር ውስጥ ሆነ ስልክ የማሰባችንን ቤተሰብ መሆን ከሆነ የምፈልገው ትዳር ውስጥ አይደል እንዴ አሁን እኮ በቃ እዚህ ስር ሆነ እኔ ለኪያ መሆን እኔ ማያንሰኝም እኔ ለኪያ ቤተሰብ አልሆንም አላልኩም ግን በቃኝ እኔ ሰለቸኝ ደከመኝ ከኔ ጋር መሆን እያለበት ከሷ ጋር ብዙ ነገሮች ሆነ እያንዳንዱ ነገር እኔ ይሰብረኛል እኔ ትናንትና ከዚህ የበለጠ እኔ እዛ ጋር በቆም በጣም ነበር ማለቅስ ነበር እየወጣኝ እኔ መንገድ ላይ እንዴት እንደሄድኩኝ እኔ ከኔ ጋር አብረሽ ለመኖር ትዳር ከኔ ጋር ህልም እንዲኖርሽ ብለሽ ነው የሁሉ ነገር ስትባይ ብዙ ነገር እንደምትባይ ከቤተሰብ አውቃለሁ ከጓደኞች አውቃለሁ ትዳር ያጣኝ ሰው አይደለም አንተም ብዬ ነው ገብታና አይደል ቤተሰብም እየወቀሰኝ ነው ያለው ደሞ እኔስ ምንድነው ያሳነሱ እኔ አንተ ከመፈልገው ነገር እኔ አንተ ማሳጣት ፈልጌ ምናምን አይደለም ማለት እኔንም ተረዳኝ የመሄድ እቅዱ ኖሮኝ አይደለም እኔ እናቴም አለች እዚህ ታውቃለህ ቤተሰብ አለኝ እዚህ በቃ አንተ ከኔ ጋር ከሆነ የትኛው ቦታ ላይ እኔ ይመቸኛል ለአንተ ከዚህ የበለጠ ምንድነው ማድረግ ያለብኝ ጊዜን ብትል ገንዘቤን ብትል ሞራሌን ብትል በእያንዳንዱ ሰውሻ ተደርጊያለሁ እኔ ከኪያ የሚለየኝ ምንድነው በቃ እኔ ራሴን ከሌላ ሰው ጋር ያነጻጸርኩኝ ምናምን አይደል ያጎደልኩበት ነገር አለ ሰላም ቤተሰቦቻችን እንዴት ናችሁ ፈጣሪ ይመስገንኛ በጣም ደህና ነን ትላንትና የተፈጠረው ነገር በተወሰነ መልኩ ያው እንደተከታተላችሁት ነው ኪያ እኔን አግታ የተወሰነ በረራዎች ምናምን ነገር መሰረዛቸውን ሮዛ ያው አውቃለች በዛም ደግሞ በጣም ተናዳ ምናምን ነገር ያው ቪዲዮንም አይታችሁታል በጣም እየዛተች ነበር በቀላታለው ምናምን ነገር የኔንም ህይወት ነው ያመሰቃቀለችው ምናምን ነገር እሷ ለራሷ ፍቅር ለራሷ ህይወት ያደላደለች የኔን ግን ከቁብ እየከተተችው አይደለምና በጣም ብዙ ጉዳት ነው ያደረሰችብኝ ምናምን ነገር ስለዚህ ይሆናል አይደለ ከሷ ጋር ጸብጥል ምናምን ነገርና ሌላ በቀላታለው ምናምን ነገር እያለች ትላንትና በጣም አግሬሲቭ ሆና እየጮኸች ምናምን ኪያ ቤት እየሄድኩ ነው አንተ ስልክ ማታነሳ ከሆነ ምናምን ነገር ብላ ኪያ ቤት እየሄደች ነበር ያው ተከታትላችሁታል ብዬ አስባለሁ እኔ ቀድሜ ኪያ ቤት ደርሼ ኪያን ባጋጣሚ ቤት አልነበረችም አረጋግጬ ምናምን ለመመለስ ሞክሬ ነበር ዛሬ ደግሞ ደውላ ድምጿ በጣም ድክም ብሎ ልስልስ ብላ ምናምን ነገር ማዘር በጣም ታማለች ምናምን ነገርና እፈልጋለሁ ምናምን ነገር እባክህ ላገኝ እፈልጋለሁ አሁኑኑ ምናምን ነገር ብላኛለችና ሮዛ ጋር ቤት ነው የጠራችኝ ምን ይፈጠር ወይም ደግሞ ምን አስባ እንደሆነ ምንም ማቀው ነገር የለም ግን እናትየው ታሟል ወይም ደግሞ እናትየው በጣም አሟቸዋል ምናምን ነገር ብላይ መቅረት ስለማልችል አሁኑኑ እዛው ቀጥ ብዬ እሄዳለሁ የሚፈጠረው ነገር አብረን መከታተል ይሆናል እዛ ስገባ ካቢሮ አበራላችኋለሁ አብራችሁ ዲሮዚ ምንድነው ማየው ጫማዬ ማዘራሟት ነው ብለሽኛል ማዘራሟት ምናምን ነገር አለ እንዴት ምንም አላደረግሽም ግን እንደዚህ አልጠበኩም እንደዚህ አላሰብኩም እንዴት ነበር በጣም ደንግጬ ነው የመጣሁት የምር ማዘር ትንሽ አሟታል ምናምን ነገር ስትይ ነው ነበር የመጣሁት ያ እንዴት አሉ አልሐምዱሊላህ ዳንሽ አሉ ሰላም አለን ምንድነው ምንድነው እንግዲህ ምንድን ነበር የሚባለው ከሰኞ እስከ ዓርብ ወጣን ገባን ሄደን መጣን ከዛ አይ ትላንትናም የማዘር የመድኃኒት ሰዓት ደርሷል ምናምን ብለሽ በጣም ደግሞ እንትን ብለሽ ስለወጣሽ ማዘር የምርም ያመማቸው መስሎኝ በጣም ደንግጬ ነበር የመጣሁት በዛ ላይ ደግሞ በጣም ትላንት የተገናኘንበትን ሁኔታ ደስ አይልም ነበርና እሺ ምንድነው ምን አለ ምን ይሄላል ትላለህ ምን አለ እምልህ በቃ ከጫጫታ ከምናምን ከሚወጣ ያሻል ከጫጫታ ምናምን የሚወጣ ላይ ትላንትና ከኪዩ ጋር ተገናኝተን ምናምን እንጣላለን ምናምን እያልሽ ምናምን ስለነበር እንዴት እንደማረጋጋሽ ነገሮችን እንዴት እንደማስተካከል በጣም ጭንቅ ብሎኝ ነበር ትላንትና ነበር አሁን ዛሬ ነው እሺ ምን ተቀየረ ምን ተገኘ ጥል ምናምን የለም እዚህ ቤት እንዴ ጮሃት ጭቅጭቅ ምናምን የለም ከኪያ ጋር ተገናኛችሁ እንዴ ወርታችሁ ነው ኪያ ምናምን ወደ ጎን አድርጋት ደህና ነህ ሄሎ እንዴት አንቺ ጋር ነሽ እሺ በጣም ቤቱ ጣኑ ምናምን ነገር ቤቱ ቡና ከጣን ጋር ምናምን ነገር ሲሆን በጣም ነው የምወደው በጣም ብዙ ጊዜ ታስተሳለህ እዛ እያለን ቡና ልክ ተጀምሮ የሆነ ነገር ነበር የሚፈነዳደኝ ነበረው እንደዚህ አይነት ነገር የለም ሲጀመር እዚህ የምልክ እንትንም አይደለም ያን ያህል
እንጫጫሁበትን ቦታ ላይ አይደለም ያለ ነው። ሲቀጥል ደግሞ ሁሌ እየተጫጫሁ ህይወት ወደፊትም ወደኋላም አትገፋም ገብቶሃል አይደል? ስለዚህ ማለት በቃ እኔ እኮ እንደዚህ ስክን ያለ ነገር ነው ሲጀመር የምወደው ደስ የሚለኝ ማለት ነው። ግን አንዳንዴ የሆኑት ነገሮች ሁሉ ይሆናሉ። አሁን ከዚህ በኋላ እኔ አላውቅም ብቻ አላህንም እየለመንኩት ያለሁት መሆንም ያለበት ነው ነገሮች ሁሉ ተስተካክለው አሪፍ እና ሁሉንም ነገር ተውሽው ነው ማለት እንዳልኩ ከኪያ ጋር ምናምን ነገር ጭቅጭቅ ጻቡ ምን ተባለ መታው ነገሬ ተተናገሩ ምንም ነገር የለም። አሁን ሰላም አይሻልም ማለት ምን? እሺ ሐሳብሽን አስቀየርሽ ማለት ግራ ገብቶኝ ነው። ትናንት የወጣሽበት ሁኔታ በጣም እንትን ስለነበር በጣም አግሬሲቭ ሆነሽ ነበር። በጣም ተናደሽ ስለነበረ ኪያ ላደረገችውም ነገር ዋጋውን ታገኛለች ምናምን እያልሽ በቃ ብቻ በጣም ያስጨንቀኝ ነገር ነበር። አልተረዳሽኝም ነበር በሰዓቱ ምናምን ነገርና አሁን ማዘርም ታማለች ስትይኝ በጣም ደንግጬ ምን ሊፈጠር ነው ምናምን ብዬ ነበር የመጣሁትና ይሄ ምንድን ነበር ስሙ ብቻ ብዙ ጣፋጭ አትወድም ግን አንዳንድ ነገሮች ላስቀምጥ እችላለሁ እንደዛ ብዬ አስመጣው። ያው እንትን ምንድነው መሰለሽ በቃ ሁሌ ነገሮች እኛ ባላቸው እንትን አይሄድም ገባህ አይደል? እሱ ማለት ነው በቃ እንግዲህ ሰብር ማድረግ አሪፍ ነው። መታገስ ጥሩ ነው። አንዳንዴ ማለት ሁሉም ነገር ሊመት አለውና ከዛ ሲያልፍ የትላንቱ አይነት ነገር ሊፈጠር ይችላል። አንዳንዴ ደግሞ በቃ መሆን ያለበት ነገር አንተ አማኝ እስከሆንክ ድረስ በቀደም ማመን አለበት። ብቻ በቃ እንድንሄድም ምናምን ይፈለግም አይፈለግም ይሆናል። ሁሌ እናንተ ፈለከው መሆን አይችልም ማለት በቃ ነገሮች እናንተ ወይኔና ሰንበዲ ባሰቡት ምናምን መንገድ አይሄድም። ስለዚህ አልহামዱሊላህ ስለሁሉም ነገር መሆን ያለበት ነገር ሁሉ ሆኗል። አሁን ግን በቃ እኔ ሰላም ነው የምፈልገው እንዴ እዛ ቤት ምናምን ቡና አይ ትናንት የነበርንበት ሁኔታ ማለት ያው በረራው ጋር በተገናኘ ምናምን ያስተጓጎለችው እሷ ነገር ምናምን አልፈልግም። እኔ አሁን ምንም ኮሽታ አልፈልግም። እኔ አሁን የምፈልገው ሰላም ነው። አንተም እንድትረጋጋ ነው የምፈልገው። እኔም ተረጋግቼ ነገሮችን ማስተካከል ነው የምፈልገው። ገብቶሃል አይደለ? ስለዚህ ማለት አሁን እንደዚህ ምናምን ብዬ አሁን ባለሁበት ሙድ ሆኜ ባወራ ካንተ ማመጣ ኦኬ ማዘሪያም ማታል ምናምን ስልክ በረህ እንደምትፈታ እርግጠኛ ነኝ። እኔ የሆኑ ነገሮች ሊያስደብሩኝ ይችላሉ። የሆኑ ነገሮች ግን እኔ ተደገፍኩት የማን እንደሆነ ስለማውቅ በእኔ ምናምን እንደማትል ያውቃለሁ። ገብቶሃል አይደለ? ስለዚህ ምናምን ስልክ በቃ እንዴትም እንደምትመጣ በደንብ አድርጌ ያው እንኳንም እንደዚህ ሆነ ምናምን የምረኝ ነው ልጅ ማዘራ ማታል ምናምን ነገር ስትይ በጣም ነበር የደነገጥኩት ምናምንና እየመጣው እንደውም እነሱ ጋር እነ ሶፊ ጋር ምናምን ደውልላቸው አልኩና ያለውን ነገር ሳላረጋግጥ ምናምን ነገር አለጉድ ምናምን እንደዚህ ከፋ ነገር ቢኖር ሲጀመር እንትንም አይደለም በቃ ብቻ እንደዛ ነገር በጣም ደስ ይላል። ብዙ ፓፓ ምናምን ነገር አርግሻል ነው አይሻልም? ነው ይሻላል ልመልክ በቃ እንደነገርኩ ነው። አሁን እኛ ስለኛ ነው ማሰብ ያለበት። ለኔም ካንተ ውጪ ያው እንግዲህ አላህ ያለኝ ግን አንተ ካንተ ውጪ ማንም የለም። ለአንተም እንደዛ ብያለሁ። ነገሮቻችንን ማስተካከል አለብን አይመስልህም? ያው ሮዚ ትክክለሽ የሆኑት ነገሮች ይኸውልሽ ሮዚ አንድ እንድታውቂው የምፈልገው ነገር ቢኖር ማለት በጣም ከባድ ህይወት ውስጥ እንደገባሽ በጣም ከባድ ህይወት ውስጥ እንደከተቱሽ ምናምን ነገር ይሰማኛል። አንዳንዴ ቁጭ ብዬ ስላንቺ ሲያስብና 100% ስላንቺ አላስብም። 100% ስለነበርኩበት ህይወት ስለትላንትና እንደዚህ ተፈጠረ እንደዛ ወጣ እሱ ላይ ብቻ ነው ትኩረቴ አይደለም። ግን በቃ የሆነ ጊዜ ሳስበው ጭንቅ ይለኛል። በቃ እኔም ብላ መታ ህይወት ብላ መታ ምናምን ነገር የተፈጠሩ የሆኑት ነገሮች ምናምን ነገር እላለሁና አንቺም ደግሞ የሆነ ያለሁበትን ሁኔታ እያወቅሽ ነው የተቀበልሽኝ እና አንዳንዴ እሷም ትረዳው የለ ያለሁበትን ሁኔታ እያወቀች አይደል በህይወት የወጣችሁ ምናምን ነገር እላለሁ። መለስ ብዬ ደግሞ አንቺ ጋር ያለውን ነገር እንዳልኩሽም ሳስበው ደግሞ አንዳንዴ በቃ ማለት የኔን ህይወት ለማስተካከል የኔን ህይወት ይሆናል አይደል ጥሩ ለማድረግ ምናምን የምትሄጂባቸው ወርቀቶች ምናምን ደግሞ ስመለከት በቃ በዚህ ሁሉ ነገር ውስጥ ታግሰሽ በዚህ ሁሉ ነገር ይሰብር አድርገሽ ምናምን ነገር እኔን ካንቺ ጋር ለማድረግ ካንዱ ጋር ስትጣይ ካንዱ ጋር ስትይ ብቻ ምን እንደምልሽ አላውቅም። ሮዝ ማለት እኔ እንደዚህ ምልክ
አሁን ሂሳብ ሰርተህ የሆነ ነገር ብለህ ምናምን እንድትለኝ ሳይሆን በቃ አንተ አምነህ እኔ ማቀዋነዋል ነገሮች ሁሌም የትኛውን ቦታ ላይ የሆነ ነገር ያጋጥማል። ገብቶሃል አይደል? የማትወጣው ነገር ውስጥ ገብተሃል። አዎ ገብተሃል ያንን አምናለሁ። እንደገና ደግሞ የሆነ ሰው እኮ ካንተ የሆነ ምንም ነገር ባይፈልግ የሆነ እርዳታ ፈልጎ ማለት ካለህበት ነገር መውጣት ስለምትፈልግ ነው። እኔ ጋር ምን እንትን ያልከው እኔ ጋር ፍላጎት ስለነበረ ያንተ ጋር መጣሁኝ የምትለምን ነገር ከዛ በኋላ ደግሞ በቃ የሆነ ነገር ሆነ። ያንተ ፍላጎት ባይኖር እኔ ብቻዬን ምንም እንደማላረግ አውቃለሁ። ያንን ለመስዋዕትነት ስከፍል የነበረው ደግሞ በቃ ገብቶሃል አንተን እንትን ላለ ማለት ነው። ይሰለቻል ሰው ነህ ደግሞ በዛ ላይ ዝም ብለህ የምትታገለው ነገር ምናምን ሲሆን በቃ ያ ትግል ነው። ነገሮች ነገር እያንዳንዱ ነገራችን ሚዲያ ላይ ነው ያለው። ፋሚሊ አለ ሰው ምናምን ባክግራውንድ የሚያውቅ ሰው ምናምን እኔ ምን ውስጥ እየገባሽ ነው? ለምን አንቺ የተመቸቸ ኑሮ ላይ እየኖርሽ የነበር ሰው ነሽ እንደዚህ አይነት በቃ የተበለሻሸ ነገር ውስጥ ምን ታረጊያለሽ ምናምን ነው የሚልህ። ገብቶሃል? ሰው ያንን ሁላ ነገር ተቋቁመህ ልታልፍ ደግሞ ሊያስችልህ የሚችለው ምንድነው? ያንተ ፍላጎት መኖር። ገብቶሃል? እንጂ እኔ እኮ ብዙ ጊዜ በጣም ብዙ ነገሮች ሆኛለሁ፣ ብዙ ነገሮች አድርጌያለሁ። በዛን ያክል ልክ እኔ ሸረኛ ሆኜ ምናምን አይደለም። በፍጹም ያው እንዳልኩሽም የመጣሽበት ሁኔታ ከኪያ ጋር የነበረ ነገር ምናምን ነገር በጣም ሲሪየስ ኬዝ ውስጥ ስለመጣሽ ስለነበር እና ይሄ ነገር ይኸውልህ በእንደዚህ ይጣፍጣል ያሉና እንትን ይላል ምንድን ነው በቃ እንትን ነው የዚህ ነገር ማጣፈጫ። ኦኬ ማር ነው ያ ደሱ በጣም ይጣፍጣል ይላል። ኦኬ ሽና አይደለም ለኔ ነው አበላ አዎ ምልክ እንትን ነው የሆነ አንተ ለኔ የሆነ ይቆማላ ማሻአላ የሆነ ቦታ ላይ ሄደን ምናምን በቃ ይሄ ሲጀመር ሌክቸሪ ነገር ባሰብኩ ቁጥር የሆነ ነገር እያጣን ነው። ግን በተገኘው አጋጣሚ በተገኘው ሁኔታ ነገሮችን ፊክስ እያደረጉ በቃ የሆነ ረጋ ብሎ መኖር የለም። ከዛ ከጫጫታ መንፈስ ወጥቶ ምናምን እኔ አሁን ላይ ትናንትናም ከመጣኝ በኋላ ሳስብ የነበረ ያንን ነው። ገባህ? በቃ መስተካከል አለበት፣ ነገሮች መስተካከል አለባቸው። እኔ ብቻዬን በሆን ኖሮ ኦኬ ብቻዬን ነኝ ማለት ብቻዬን እያሰብኩ ቢሆን ኖሮ ብቻዬን እየወደድኩ ቢሆን ኖሮ ብቻዬን ለአንተ ፍላጎት ነው ወይም ቢሆን ኖሮ ማለት ነው። ስለዚህ አንተ ደግሞ አለ የኔ ብቻ ፍላጎት አይደለም እና አይደል? ስለዚህ አንተም ስለምትፈልገው ነው ወንድ ልጅ ሄዶ እቺ ሴት ፈልጋታለሁ ምናምን ብሎ ቤተሰቦቿን ጠይቆ እሺ የሚባለው ሳይፈልጋት ቀርቶ አይደለም። ለምን በዛን ያክል ደግሞ በቃ ልክ ያልሆነባቸው ነገሮች አሉ። ከዚህ በኋላ እነሱ ነገሮች ማስተካከል አለብን ብዬ ስላሰብኩኝ እና ምንድን ነው በጣም ደስ ይላል። እንዳልኩሽም እኔ ያው በጣም ተጨንቄ ነበር፣ በጣም አስጨንቆኝ ነበር። የምሬ ነው። ትናንትና ኪያን ለማግኘት የኪያ ቤት ድረስ ሄደሽ ነበር ምናምን ነገር እና የኪያ ቤት ውስጥ የነበሩት ነገሮች ምናምን ነገር በጣም ፀሐይ ስትከፍትልኝ በሩን ደነገጠች ማለት ፀሐይ በዛን ያክል ልክ እኔ ከፀሐይ ጋር የነበረኝ እዛ ቤት ውስጥ ስኖር የነበረ ነገር ነበርና ምን አስደነገጣት ምናምን ብዬ እንዴ ጭራሽ እሷም እያየችን ነው እንዴ ወይስ በቃ ኪያ ታወራለች ነው የታለች ምናምን ብዬ ግፍትር አለ የገባሁት ማለት ነው። አረ የለችም ምናምን እኔም ቀድሜ እዛ እየሄድኩ ነው ቴክስት ታደርጊልኝ በፍጥነት ምናምን ነገር ነበር የመጣሁት እና መጥቼ ለፀሐይ ውስጥ የሚመጣ ሰው አለ ምናምን ነገር እና ከመጣች ኪያ ለመኖሯ በጣም ደስ ያለኝ ብትኖር በጣም ነበር። ኦኬ ነግረሃት ነው ማለት ነው ላይ ቴራስ ምናምን ነገር ነው ያለው ምናምን ነገር በያሳልኳት ቀጥ ብላ ያው እዛው መጣች ምልክ ወደዛ ማየት ወደ ምናምን ወደ ክላሷ ምናምን ማየት አልፈለኩም እና በቃ ከዛ ግን እየወጣሁኝ ሳስበው ለምንድን ነው እኔም ነፍሴን ማስጨነቀው? ለምንድን ነው ለዚህ ያክል ልክ ይሄ ልጅ የሚጨነቀው? ገብቶሃል አይደል? በቃ የሆነ እኮ ኳስ ስትመታው እዚህም እዛም በሁለቱም ቡድን ይመታና ጎል መሆን አለበት። ስለዚህ የሆነ ነገር የሆነ ሊኖረን ይገባል። ገባህ አይደል? በቃ ወጣ የከሰር ነው ከሰር በቃ ይሁን በቃ ኦኬ ችግር የለም። እኔ የምልህ በብዙ እየተወቀስኩ ነው ያለሁት። ምልክ ከትዳር ያጣኝ ሰው አይደለሁም አንተም ብዬ ነው። ገብቶሃል አይደል? ቤተሰብም እየወቀሰኝ ነው ያለው። ደግሞ እኔስ ምንድነው ያሳነስኩብህ? ምልህ
ይሄን ሁላ የዚህን ያክል እኔ ከኪያ ምን የሚለይ መስዋዕትነት እንግዲህ እኔ በቤተሰብ በጓደኛ በዘመድ በሁሉም ነው እየተወቀስኩ ያለሁት። ምንድነው የዚህን ያህል ከዚህ ልጅ ጋር ምንድነው እንደዚህ ያጣበቀሽ? አንዳንድ ጊዜ እኔ ራሱ ሳስበው ምንድነው እኔ ያጎደልኩበት ነገር አለ ወይ? እኔ ከኪያ የሚለየኝ ምንድነው? በቃ እኔ ራሴን ከሌላ ሰው ጋር ያነጻጸርኩኝ ምናምን አይደለም። ያጎደልኩበት ነገር አለ እኔ እንዲህ ውጭ በጣም በቃ ቢያንስ እንኳን የሆነ ነገር ይሰበስበዋል። የሆነ ነገር እኔ ተሰብስቤ በተቀመጥኩበት ሰዓት እንደዛ ነገር ሲፈልጉኝ እንግዲህ በትንሽ በትልቁ ነው አይተሃል። ከጓደኛዎች ብትል ከኔ ጓደኞች እንኳን ጓደኛ ብዙም የለኝም ብሌን በቃ ወይ ፈጣሪ ካንቺ ጋር ይሁን ብላ ነው የሄደችው። ቤተሰቦቼስ ብትል እናቴ፣ ወንድሞቼ ማለት ሮዛ ምን ውስጥ ነው ያለሽ ማለት እስቲ አስረዳኝ። ምንድነው እኔ ያጎደልኩብህ? ምንድነው እኔ ማለት እኔ ላንተ ከዚህ የበለጠ ምንድነው ማድረግ ያለብኝ? ጊዜን ብትል ገንዘቤን ብትል ሞራሌን ብትል በእያንዳንዱ ሰው ውሻ ተደርጊያለሁ ማለት እንደገና ደግሞ እሺ አኑ ለኪያ ያለው ፍቅር ልክ ነው እነሱ አብረው ይቀጥላሉ እንኳን ብዬ እንዳላስብ በሃይማኖት አንድ የምትሆኑ ሰዎች አይደላችሁም። ኪያም የራሷን ህይወት መኖር የምትችል ሰው አንተም እንደዛ እንደገና ደግሞ እሺ በቃ ይቅርብኝ ከዚህ ነገር ልውጣ ሮዛ ይሄ ቦታሽ አይደለም ብዬ ነገሮችን ሁሉ ስታዋቸው ማለት ነው በቃ አእምሮዬ ላይ ደግሞ ይመጣል ምንድነው ሮዛ ለአኑ ያለሽው አንቺ ነሽ። አኑ ዞሮ ሌላ ሪሌሽንሺፕ ውስጥ መግባቱ አይቀርም። ሌላ ነገር ውስጥ ይገባ ሌላ ህይወት ሌላ ነገር ከሚሆን እስከዛሬ የከፈልሽው ነገር አለ አሁንም ታገሺ ውስጥ ይለኛል። እኔ አንተን መጠየቅ እንፈልገው በቃ ዛሬ ተረጋግተን ነው አይደል ያለነው? እስቲ ንገረኝ እኔ ከኔ ምንድነው የጎደለክ? ምንድነው ነው ያሳጣውክ? ሮዚ ወልሽ እኔ አንድ ነገር እንድታቂ የምፈልገው ነገር አለ። ምንድነው? እስከዛሬ ለኔ ስትይ ከኔ ጋር ለመኖር ህይወትን ለመጀመር ስትይ የከፈልሻቸውን ነገሮች ወይም እየከፈልሽ ያለውን መስዋዕትነቶች ምናምን ነገር ሳላያቸው ሳልረዳቸው ምናምን ነገር ቀርቼ አይደለም። ሁሉንም ነገር ይገባኛል። ማንም ሰው እንደዚህ አይነት ህይወት ውስጥ ወይም ደግሞ የሰው ህይወት ውስጥ ወይም ደግሞ ከሌላ ሰው ጋር ምናምን ሪሌሽንሺፕስ ያለው ሰው ህይወት ውስጥ ገብቶ የሚቃጠልበት የሚናደድበት ወይም ደግሞ እንደዚህ መስዋዕት የሚከፈልበት ምንም አይነት ምክንያት የለም። አንቺ ለኔ ያለሽ መሐባ ለኔ ያለሽ መውደድ ወይም ደግሞ ከኔ ጋር ለመኖር ያለሽ ጉጉት ይሆናል ይሄን እንደዚህ ነገሮችን እያስደረገሽ ያሉ ይገቡኛል እኮ እረዳሻለሁ እኮ። ግን እንዳልኩሽም አንቺ ከመምጣትሽ በፊት ምናምን ነገር ማለት በዚህ ሰዓት እንደዚህ ማውራቴም ትክክል አይደለም ይገባኛል። አንቺ ከመምጣትሽ በፊት አንቺ ወደ ህይወቴ ከመምጣትሽ በፊት የነበረ ሌላ ህይወት ነበረኝ። እዛ ትኩስ ነገር ላይ ነው እኔና አንቺ የተገናኘ ነው። በቃ ነገሮች የችኩል ሆነው ኒካህ አስረን ገብተን ህይወትና ጀምረናል በቃ እና አንዱን ላስተካክለው ስል አንዱ ሲበላሽ አንዱን ላስተካክለው ስል አንዱ ሲበላሽ ነገሮች በቃ ከምጠብቃቸው በላይ ውስብስብ እያሉ ሄደውብኝ አይነት ነገር እንጂ እንዴት እንደምልሽ አላውቅም። አው ከኪያ ጋር እንዳልሽው ነው በጣም እንዋደዳለን በጣም እንፋቀራለን ምናምን ነገር አንድ ላይ ደግሞ እንደማንሆን አውቃለሁ። ምክንያቱም በመካከላችን ሃይማኖት የሚባል ነገር አለ። እኔም ለእሷ ስለ ሃይማኖት በፍጹም እንደማልቀይር አውቃለሁ። እሷም ለእኔ ስትል ህይወትን ሃይማኖትን እንደማትቀይር አውቃለሁ። አሁን ተለያይተን መለያየት ነው የከበደን። በቃ ወደ አንቺ ህይወት በቃ አላር በቃ ነገሮችን አስተካክዬ ለኪያንም ለማበርታት ለመጠንከር እኔም ለመበርታት ለመጠንከርና የሆነ ህይወት ውስጥ መግባት አለብኝ ምናምን ብዬ ወደ አንቺ ልክ ስመለስ የሆኑ ነገሮች ይፈጠራሉ፣ የሆኑ ነገሮች ይወሳሰባሉ። ሮዛ አንቺ ማንም ሰው የማይችለውን መቻል ነው የቻልሽው። ይገባኛል፣ እረዳሻለሁ። የምሬ ነው የምልሽ። አጠገቤው ሾኜ ሌላ ሰው አፈቅራለሁ ስል ሌላ ሰው እወዳለሁ ስል አምሽቼ ስመጣ አድሬ ስመጣ የሆነ ነገር አድርጌ በእያንዳንዱ ነገር ለእኔና ለእኔ ያልሆንሽው ነገር የለም። ይገባኛል፣ እረዳሻለሁ እኮ እያንዳንዱን ነገሮችን ያለው እያየውም ነው። ማንም ቢሆን እንደዚህ ታግሶ እንደዚህ ቁጭ ብሎ ይሆናል አይደለ? ከሌላ ሰው ጋር ፍቅርሻለሁ እወድሻለሁ ምናምን ነገር ሲባል ምን እንዳለ ታውቃለህ? እኔ እኮ ማለት ነው እንደው ፍቅራችሁ እንኳን መቀጠል አለበት እንኳን ብዬ ብል ያላችሁ በቃ አንድ የሚያደርጋችሁ ፍቅር ሊሆን ይችላል። ፍቅር ግን ብቻውን ፍቅር አይደለም። ገብቶሃል አይደል? ልታው ማለት በቃ እኔ የሆነ ጊዜ ያንተን ነገር እንኳን ሳልጀምረው ማለት ነው እኔ በራሴ ልሄድ አስቤ ነበር።
ግን የማይቀጥል ነገር ላይ ነው ያለው። ለማይቀጥል ነገር ደግሞ አንተ አይሆኑ ሰው ነው የምትሆነው። እንደዛ ነው። አንተ መተው አልፈልግ፣ እኔ አንተ ማጣት አልፈልግ ማለት እኔ እንጃ። በቃ ኪያም የራሷን ህይወት መኖር ትችላለች ሳይሆን በቃ ኪያ ማንም የላትም ነው አይደል እያሳሰበክ ያለው። እኛ እኮ ለኪያ አለናት እምልህ አለናት ስልህ በቃ ቤተሰብ መሆን እንችላለን። እኔ አንተ ከመፈልገው ነገር እኔ አንተ ማሳጣት ፈልጌ ምናምን አይደለም ማለት እኔንም ተረዳኝ። እያንዳንዱ የከፈልኩት መስዋዕት፣ እያንዳንዱ የወጣሁት የወረድኩት ምናምን አንተን ላለማጣት እኔ አንተ እንኳን እኔ እኮ የዛኔ ብዬህ ነበረ እኔ በቃ የሚሆንክ ነገር ላይ ሆነክ ቢሆን እኔ እንጃ። እኔ ማለት በቃ የምትወደውን ሰው እኮ ግዴታ ካንተ ጋር ማሰር አይጠበቅብህም። ገባህ አይደል? ሚሊየን መስዋዕት ብትከፍልለት በቃ ለሚወደው ነገር ትተዋለህ። ግን የምትወዳት ልጅ አንተና እሷ በሃይማኖት አንድ አይደላችሁም። አብራችሁ በሆን አትችሉም፣ አትቀጥሉም። የማትቀጥለው ነገር ደግሞ ከሆነ እኔም ሄጄ ኪያንም አንተ መሀል ላይ ምንድን ነው የምትሆነው? እኔ በትዕግስት የሁላ ነገር ችያኑ እኔ በጣም ብዙ ነገር ነው የሆንኩት ባንተ ታውቃለህ። ከቤተሰብ በቃ ብቻ ብዙ ነገር እኔ መዘርዘር አልፈልግም። ጓደኞቼ ብትል ቤተሰብ ብትል እያንዳንዱ ነገራችን ሚዲያ ላይ ነው ያለው። ከዚህ ልጅ ጋር ምንድን ነው የሰው ህይወት ለምንድን ነው የምትበጠብጪው? ማለት እኔ ዛሬ የሆንኩት ያለው ነገር ነገ ጥሩ ነገር እንደሚያመጣልኝ አውቃለሁ። ያ ደግሞ ሊሆን ይችላል አንተ ስትኖር። እኔ ከማንኛውም እና ከምንም ጊዜ በላይ አሁን አንተ ታስፈልገኛለህ። እኔ እንጃ እኔ ምን ብዬ እንደምልህ አላውቅም። እኔ በጣም ነው የምወድ፣ አንተን ማጣት አልፈልግም። ምናልባት እኔ ነገሮችን ጥንክርክር አድርጊያቸው ነው፣ ግን በቃ እኔ ለአንተ ካለኝ ነገር ነው። እዚህ ይገባኛል፣ እረዳሻለሁ። እንዳንቺ ጠንካራ ሆኖ ያየሁት እኔ በህይወት ዘመኔ ብዙ ሰው ጋር ተገናኝቼ አውቃለሁ። የምሬን ነው የምልሽ። ግን እንዳንቺ ጠንካራ ሴት ነው ይቻላል። አንተ ካለክ ይኸውልህ ይሄ አሁን ካለኝ የበለጠ መሆን ህይወት ምናምን ነገር ከኔ ጋር አብረሽ ለመኖር ትዳር ከኔ ጋር ህልም እንዲኖርሽ ብለሽ ነው የሁሉ ነገር ስትባይ ብዙ ነገር እንደምትባይ ከቤተሰብ አውቃለሁ፣ ከጓደኞች አውቃለሁ። የሰው ህይወት ውስጥ ገብተሽ ምናምን ነገር ታይዋ በቃ ምናምን ነገር እንደሚሉሽ አውቃለሁ። ብዙ ጫናዎች እንደሚደርሱብሽ በጣም ብዙ ሁሉ ችለሽ ተቋቁመሽ ከኔ ጋር ይኸውልህ ካኑ ምን ያንተ አልገባህም። እኔ ብዙ ነገር ነው የቻልኩት ላንተ ስል ማለት ነው። በጣም ብዙ ነገር እኔ ወንድ አጥቼ ምናምን አይደለም። አታልቅሽ በፈጠረሽ እባክሽ። ማለት ነገሮች እኮ ነው የሚያስለቅሱኝ። እምልህ ያለፍኳቸው ነገሮች ቀላል የሚባሉ አይደሉም። አሁንም ቢሆን ይኸውልህ ካኑ ኪያ ከሆነች የምታሳስብህ እኛ ለኪያ መኖርም መሆንም እንችላለን። እኔ ቢያንስ ከሷ ስትርቅ እንዴት ነው ከአይንክ የራቀ በቃ ከልብህም ይርቃል። ገባህ አይደል? እንጂ እኔ አንተ የማትፈልገው ህይወት ውስጥ የማትሆነው ነገር ውስጥ እንድትሆን ፈልጌ ምናምን አይደለም። ማለት እኔ ከነተው ያንተን ነጥዬ ካለህበት ኮሚኒቲ ያንተን አስወጥቼ ብቻህን ዘይ ሰው ሀገር ላይ እንድትሆን ምናምን አይደለም። ቢያንስ ግን የሆነ ነገር የሰራህበት ቦታ የሆነ ነገር የሆንክበት ቦታ ስትለቀው ያለው ነገር እንዳለ ይለቃል። ገብቶሃል አይደል? እኛ እዛ ቤት እያለን እንዴት እየተጨቃጨቀን ነበር። ትንሿ ነገር ትልቅ ትሆንብን ነበር አይደል? ዛሬ ይኸውልህ እዚህ የተረጋጋ ነገር ላይ ነው ያለን። ከሀገርም ደግሞ ስንወጣ እኔ ሲጀመር እኔ ፕላን መቀዱም የለኝም። እቅዱ ቢኖረኝ እኮ ስራ ብዬ እዚህ ስራ አልጀምርም ነበር። በቃ ይሄን ማድረግ ማለት የመመለስ እቅድ ቢኖረኝ እንደ እያንዳንዱ ነገር አምኜ ከሆነ እንደዚህ ተከትዬ ከየሄድኩ የነበረው ለዛ ነው ያውላ ብር አውጥቼ ስራ የጀመርኩ የነበረው። የመሄድ እቅዱ ኖሮኝ አይደለም። እኔ እናቴም አለች እዚህ ታውቃለህ፣ ቤተሰብ አለኝ እዚህ። በቃ አንተ ከኔ ጋር ከሆን የትኛውም ቦታ ላይ እኔ ይመቸኛል። እኔ አላቅም ብቻ እኔ አሁን እየተረዳኸኝ ነው። እኔ ይገባኛል፣ እረዳሻለሁ ሮዚ። እንዳልኩሽም በቃ በጣም ነገሮችን በቀላሉ እንደዚህ ምንም እንዳልተፈጠረ ከኪያ ጋር ያለውንም ነገር ምናምን እባክሽ አታልቅሽ። አሁን ምን ከኔ እየቻልኩኝ አይደለም። በቃኝ። እኔ ነገሮች ሁሉ ከአቅሜ በላይ እየሆኑብኝ ነው። እባክሽ በቃ እኔ የሰውን አይን ምናምን በቃ ማንም ሰው ስለኔ ህይወት አያገባውም ብዬ እኮ
እየቀጠልኩኝ ነው። ግን በቃ ሮዚ እባክሽ ተረጋጊ እባክሽ። እኔ አንቺን ለማስከፋት አይደለም ወይ አንቺ የሆነ ያለ አይደለ የምታደርጊያቸውን ነገር ለእኔ እየከፈልሽ ያላችሁን መስዋዕትነት ምናምን ነገር አላየሁም አይደለም። በቃ እኔም ከአቅሜ በላይ የሆኑ ነገሮች ተፈጥሮ ነው ይኸው የምታየው ነገር ነው። አስደበርኩ በፍጹም ነው ኧረ አይደለም። በቃ ግን በቃ በጣም ይኸውልሽ ከኪያ ጋር የነበረው ህይወቴ በጣም ግለት ነበረው። በጣም በከፍተኛ ፍጥነት ነበረው የሆነ ያለ አይደል ወደ ፊት እየተራመድን የነበረው። ድንገት ሃይማኖት የሚለውን ነገር ማሰብ ጀምረን ስንቆም ግን በቃ ባላንሳችንን ስተን ወደቀን። ገባሽ? እኔም ተሰበርኩ እሷም ተሰበረች ምናምን። ከዛ ነገር ውስጥ ሳናገግም አንዳችን ያለ አንዳችን ሌላ ህይወት ውስጥ ገብተን መኖር ምናምን ነገር ምን ጀምርበት የአይምሮ የአካልን ዝግጁነት ላይ ሳንሆን ከአንቺ ጋር ህይወት ጀመረን ምናምን ነገር እኮ ምን አለ መሰለህ ለዛ ነው እንጂ አንቺን መጉዳት ፈልጌ አይደለም ነው እያልኩሽ ያሉት። ዝግጅት ላይ ሳንሆን እንዳልኩሽም በጣም በከፍተኛ ፍጥነት ነበረ። እኔን አንድ መኪና ታውቂያለሽ የሆነ አለ አይደል በጣም በከፍተኛ ፍጥነት ምናምን በ180 ስፒድ እየሄደ ድንገት ፍሬም ቢዝ እዛው ጋር አይቆምም፣ ይሁን ያህል ይሽቀነጥራል። እና እኔ ኪዩና እኔ ተጋብተን ምናምን እያሰብን ስለ ልጆቻችን፣ ስለ ህይወት፣ ስለ ወደፊቱ እያሰብን የነበርን ሰዎች ነበርን። ግን በድንገት ጭንቅላቴ ውስጥ ሃይማኖትን ምናምን ነገር እኮ ይለያየናል። እሷ ወደ እስልምና ትመጣለች፣ ወይኔ ደግሞ ወደ ክርስትና ሄዳለሁ። ሁለታችንም አናረገውማ። ስለዚህ ህይወቷን እያበላሸው እንደሆነ ሲሰማኝ አንድ ጊዜ ወስኜ አንድ ጊዜ በቃ ምናምን ነገር ያልኳት ነገር ነበር የተፈጠረው። በዛም ሁኔታ ላይ እኔ ወሰንኩት ውሳኔ ከሌላ ሰው ጋር ቢሆን እሷ በርትታ ጠንከራ የራሷን ህይወት ትጀምራለች ምናምን ነገር ብዬ ሳስበው ከአንቺ ጋር ጥሩ ግንኙነት ነበርን። እኔም በጊዜ ሂደት ምናምን ነገር ኪያ ያለመኖሯን ነገር ለምደዋለሁ፣ የራሴን ህይወት ይኖረኛል ምናምን ብዬ አስቤ ነበር አንቺ ጋር ምናምን ነገር ህይወት የጀመርነው። እንዳልኩሽም ከዛ ነገር ውስጥ ሳንወጣ ይሄ እንዲህ የምንደረደርበት ነገሮች ብዙ ሰው አሳዝኗል፣ ብዙ ሰው ሰብሯል። ኪያም ተላምዳ የራሷን ህይወት መኖር አልቻለችም። እኔም ደግሞ በቃ ችግር የለውም ምናምን በቃ በዙሪያ የእሷ ቤተሰቦች ጋር እየተፈጠረ ያለው ነገር ብቻዋን መሆኗን ሲያውቁ ሊያጠቋት የተለያዩ ነገሮችን ሲያደርጉ ሳይ አልቻልኩም። በቃ እኮ ይኸውልህ ኪያን እኮ እኔም እኮ ማለት ነው ሳልረዳት ቀርቼ ምናምን አይደለም። ግን በቃ አሁን ይሄ ከሃይማኖት የበለጠ እሺ ምን ስበብ ሊመጣ ይችላል እምልክ? እሺ የህይወቷ ላይ መጥቻለሁ እኔ እኮ ብቻዬን መጥቼ ዞር በይ አኑ የኔ ነው ብዬ አልቀማኋት። አንም ፍላጎት ነበረው ለኔ አይደል እንዴ? እንደገና ደግሞ አስበዋል በጣም በቃ ነገሮች አሪፍ እንዲሆኑልኝ በመፈልጋቸው ሰዓት በጣም ብዙ ከባባድ ነገሮች ተፈጥሯል። ከኔ ጋር መሆን እያለበት ከሷ ጋር ብዙ ነገሮች ሆኗል። እያንዳንዱ ነገር እኔ ይሰብረኛል። እኔ ትናንትና ከዚህ የበለጠ እኔ እዛ ጋር ብቆም በጣም ነበረ ማለቅስ የነበረው። እየወጣሁኝ እኔ መንገድ ላይ እንዴት እንደሄድኩኝ እኔ ነኝ የማውቀው። ምክንያቱም ማለት ትቼ እንዳልታወቅ የምትታወሰው አይደለህም ማኑ። ነገሮቻችንን ማስተካከል አንችልም። ወደ ትዳር ወደ ቤት መመለስ አንችልም ማኑ። ትንሽ ታምኛለሽ ነው እኔ ስለማምንህ እኮ ነው እኔ እየተከተልኩኝ እረዳለሁ። እሺ አንድ ነገር ልንገርሽ። እሺ ይኸውልሽ እንዳልኩሽም ይኸውልሽ እኔ ሮዚ ያንቺ ምቾት ሳይጠበቅ ወይም አንቺ ደህና ሳትሆኝ እኔ ደህና ልሆን አልችልም። ህይወት ከጀመረን በኋላ አብረን ከሆነን በኋላ በእያንዳንዱ ነገር ከእኔ ደስታ ያንቺን ደስታ አስቀድማለሁ። ምንም ይሄ ጥርጥር የለውም። ኪያ ጋር የነበረውን ነገር እንደዚህ ነው። ኪያ ጋር ፍቅር ነበረን፣ ህይወት ነበረን ምናምን ነገር አይደለም። ሰው ከእሷ ጋር ያለው ነገር መዋደድ መፋቀር ሳያንሰን ምናምን ነገር በመሀል የተፈጠረው ነገር ተፈጥሮ ተለያይተናል አይደል? የእሷ ደህና መሆንንና ህይወት መጀመሯን ሳላረጋግጥ እኔ ደህና ሆኜ ህይወት ድል አድሎልኝ ምናምን ነገር ከአንቺ ጋር በቃ አላር ፍጹም የሆነ ህይወት ውስጥ መግባት ትንሽ በቃ ከበደኝ፣ አልቻልኩም። በቃ ከአቅሜ በላይ ሆነ። ይሄ ነው የተፈጠረው አይደለም? እሷም አልኖረችም። አታይም ስቃይዋን? እሺ ስቃይ ሁሉ ነገሯን አውቃለሁኝ። ግን አሁን አንድ ነገር ልንገርሽ፣ እስኪ በረራውን እንኳን በዚህ በ11ኛው ሰዓት
እኔ አግብቼ እንኳን አስቢው እኔ አግብቼ እንኳን እየኖርኩ እሷ ተውጪ ለኪያ አሁንም ፍቅር መስጠት አንፈልገው ቤተሰብ መሆን ነው የምፈልገው ጊዜ እኮ ስጭኝ ነው ያልኩት ትንሽ ጊዜ ስጭኝ ከተረዳሽ እኮ ተረዳው እኮ አይደለም እሺ ጥያቄ መልስ ሁሉ ነገር እናስተካክለዋለን ሁሉ ነገር ይስተካከላል ፍቅር ነው መስጠት የምፈልገው ጊዜ ነው መስጠት የምፈልገው ለኪያ ቤተሰብ መሆን ነው የምፈልገው እንደሱ እኮ አይደለም እያልኩሽ ያለሁት እኔ እያልኩሽ ያለሁት ኪያ የሆነ ሊጠብቃት ፕሮቴክት ሊያደርጋት የሚችል ሰው ህይወቷ ጋር እንደመጣ እርግጠኛ ከኔ መደላደል በላይ ውስጥ የሚረዳው ኪያ ደህና መሆኗን እርግጠኛ አንሁን አንቺ ማግዣት እኔ አግዛታለሁ ይኸውልህ አንተ ቤት ውስጥ ሆነ ትዳርህ ውስጥ ሆነ ሮዚ በፈጠረሽ እባክሽ ትዳር ውስጥ ሆነ ስለኪያ ማሰባችንን ቤተሰብ መሆን ከሆነ የምፈልገው ነው ትዳር ውስጥ አይደል እንዴ አሁን እዚህ ስር ሆነ እኔ ለኪያ መሆን እኔ ማያንሰኝም እኔ ለኪያ ቤተሰብ አልሆንም አላልኩም ግን በቃኝ እኔ ሳለቸኝ ደከመኝ እንጂ ሮዚ እባክሽ አታስጨንቂኝ በፈጠረሽ እኔ እያስጨነኩ አይደለም ግን በቃ ደከመኝ አንድ የምንረጋጋበት አምልክ በቃ እኔ ማረጋገጥ ፈልጋለሁ ልክ አንተ የኪያን ነገር ማረጋገጥ እንደምትፈልገው አኑ ከኔ ጋር ነህ አቀባቃ ባለ ትዳር ነው አውቃለሁኝ እኔ ጋር ነህ ግን በደንብ እኔ ጋር ነህ ይኸውልሽ እሱን ነገሮችን ከኋላ ያለው ነገር የኔ አንቺ የኔ ነሽ አይደል የኔ ስለሚለው ነገር ለማሰብ የሚሆን ይኸውልሽ ኪያ በዙሪያ ቤተሰቦቿ ጋር አጎቶቿ አክስቶቿ ሁሉንም አውቃለሁ ኪያኔ ለኪያኔ እህት መሆን አያቅተኝም ጓደኛ የምትለው ቤተሰብ የምትለው ማንም የላትም በዙሪያ በቃ ያ ነገር ያስጨንቀኛል ያሳስበኛል እኔም እኮ እንደሱ አስብላታለሁ እኔ አላስብም የምታምነውና የምታፈቅረው ሰው የነበርኩት አንድ እኔ ባጠገቧ የነበርኩ ሰው በቃ የወደፊት ህይወትሽን መኖር ስላለብሽ ምናምን እባክሽ በቃ ካሁን በኋላ ራስሽን ህይወት ኑሪ ብዬ አንዴ ወንድ ሳመጣላት አንዴ የሆነ ሰው ጋር ቁፍጣን ብላ እንድትኖር የሆነ ነገር ሳረግ በቃ ብቸኛ ናት እና እኔ ካንቺ ጋር ተደላድርዬ እየሳኩ እየተጫወትኩ ምናምን አለ አይደል እንደዛ ለመሆን ውስጤ ላይ ጭንቅላቴ ላይ ብልጭ ትልብኛለች እሷ ተኮራምታ አዝና እዛ አልጋ ላይ ጥቅልል ብላ ተኝታ ውስጤ ያስበዋል ሮዚ በዛ ቦታ ላይ አንቺም እንኳን ሆነሽ ቢሆን እኔ ራሴን አደረኩኝ እንደዚህ አስጨንቀኛል ነው እኮሽ እኔ ራሴን አደረኩኝ እኔ በኪያ ቦታ ራሴን አደረኩኝ ግን እየሆነ ያለው ነገር በጣም ኦቨር ነው አሁን እኔንም ተረዳኝ አልረዳም አላልኩሽም እኮ ይገባኛል እረዳሻለሁ ሮዚ ይሄን ነገር አንቺ ሳትይኝ ራሱ ሮዛ ይሁሉ ዳመት ከፍለው ይሁሉ ነገር የምትሆነው በምን እደዋ ነው ለምንድን ነው ለኔ እንደዚህ ሁሉ የምትሆነው እላለሁ ግን ለኔ ያለሽ ፍቅር ለኔ ያለሽ መውደድ ለኔ ያለሽ ሐሳብ መሆን ደግሞ ይገባኛል አስበዋለሁ ሁሌ ሂድና የተፈጠሩት ነገሮች ላይ ይቅርታ ጠይቃት ሁሌ ከሷ ጋር እስኪ ጊዜ አሳልፍ እስኪ የሚገባትን ነገር አርግላት ይለኛል ውስጤ ግን ተመልሼ እሺ በቃ ምን መሰለህ ኪያ እንዳለሽ ትሆንና ግን ቢያንስ ጊዜ ስጠኝ በእኔ ከዚህ በኋላ ስለምንም ነገር ይልካኑ ያቃለኝ እኔ ግን በቃ እኔ እንደምፈልገው አጠገብ ይሆንልኝ እሺ አልኩት ሁሉም የቻልኩትን ነገር ሁሉ አደርጋለሁ ሮዚ ግን ትንሽ ጊዜ ብቻ ኪያ በቃ የራሷን ህይወት ትጀምር እኔ ይኸውልሽ እሷን አስበልጭ አንቺን አስበልጭ እሷን አሳንሽ አይደለም ጉዳዩ እረፍት ይነሳኛል ብቻዋን እንደዚህ የዓለም ላይ ብቻዋን መቷ ክፉ ሰዎች ጋር ክፉ ቤተሰቦቿ ጋር በዙሪያ ማንም ክፉ ወንድሟ ራሱ ያደረገውን ነገር አይቻል ሁሉ ነገር ወጣኝ ያለ ቤት ሁኔታ ላይ እሷን ትችል ሰላም መረጋጋት ስለከበደኝ ነው አውቃለሁኝ እኔ እዛ ቤት ውስጥ ስኖር ከዛ ቤት ስገፋ ያውላ ነገር በቃ ማለት መጥፎ ማውራት አልፈልግም ያውላ ነገር ሲሆን የነበረው ለአንተ ብዬ ነው እንደገና ደግሞ በጀርባም ኪያ ስላለች ነው አለቀ እኔ በተንኮል በክፉ ምናምን የሷን ቤት እኔ ልኖርበት አልሐምዱሊላህ የራሳችን የሆነ ብዙ ነገር ማድረግ ምንችል ሰዎች ነን ገብታላ ኪያ አሁንም አንተ ቤትህም ሆነ ስለ ኪያ ቶሌላ መሄድ በቃ ብቻ ግን ብዙ ነገር መሆን ይቻላል ኪያን የራሳችን ማድረግ እንችላለን ጓደኛችን ማድረግ እንችላለን ለኪያ በፈለገች ሰዓት መሆን ትችላለን ግን አሁን እየሆነ ያለው ነገር እኔም ብቻ አይደለም የሚያሳጣህ ራስህንም ያሳጣሃል
አንተ ለራስህ ማሰብ አለብህ። አኑ ነገ ከነገ ወዲያ ምናምን አንተ ሁሉንም ሰው የምታመጣውን ሰው እየቀመስክ ልታይለት ነው። በዛ መሀል እኔ በቃ እኔ እየደከመኝ ነው። እንደዛ አይደለም፣ የእውነት ነው ሲገባኛል። በቃ ትንሽ ጊዜ ብቻ እፈልጋለሁ። ትንሽ ጊዜ ብቻ በቃ ትንሽ የሆነ ህይወት ኖሯት በቃ ደህንነቷን ትንሽዬ ብቻ እርግጠኛ አሉን። በቃ አንተ እኮ ይኸውልህ ለየት የሚያደርግህና በቃ እኔ ራሱ ማለት ነው ይሄን ጫንቃ በቃ ይሄንን ትከሻ ማለት እንዳልፋታው የሚያደርገኝ ነገር ይሄ ነው። የሆነ ወንድምም አባት በቃ ጥሩ ባል ምናምን ግን ጊዜ እየሰጠኸኝ ለእኔ አይደለም። በደንብ ጊዜ ስጠኝ በደንብ። እኔ እረዳሃለሁ ምልክ በቃ እረዳሃለሁ። አንተ አይሁን የምትለው ነገር ሁሉ አይሁን። በቃ የዛኔም ካስታወስክ ሶፊ ኖሮ ምናምን ቃል ገብቼልህ ነገሮች ሊስተካከሉ ነበር አይደል? እኔም ከዚህ በኋላ እኔ በቃ ብዙ ነገር ሰችቶኛል። ኦኬ አስተካክላለሁ። ሁሉም ነገር ቦታ ነው አደርጋለሁ እና አንተቻ አስጨናቋ ሁሉም ነው ኧረ አይደለም። እንደውም በጣም ማለት ትክክል ነው ማውራት ያለብሽ። እኔም ማውራት የምፈልገው ነገር ነው እና ሁሉም ነገር ይገባኛል። ሁሉም ነገር እረዳሻለሁ። እሺ ችላ ብዬ አይደለም ሳይገቡኝ ቀርቶ አይደለም ነገሮች ምናምን በአንቺ ልክ እንደዚህ ታግዞ የሆነ ባለቤት ነው ያልሱ ሰው የምታምኑ ሰው ውጭ እያለ ምናምን አንቺ በቃ በቻልሽ መጠን ፍቅርሽን የሆነ ህይወትሽን ምናምን ነገር ለመጠበቅ የሚከፈለው ሁሉ መስዋዕትነት እየከፈልሽ ነው። ሰው ግን ጊዜ በቃ ትንሽ ጊዜ በቃ እሺ ይቅርታ። ምንድን ነው ይቅርታ? አንተ ደግሞ ምንድን ነው ይሄ ነገር አልጣፈጠህም? አረ በጣም ነው የሚጣፋው። አይ እስኪ ቡናውን ጨስ አድርጊበት ነው ጣጁ። እስኪ ቡናውን እንጠጣው ነው ይጨሳል በደንብ ሰለላሁ መሐመድ ትላለህ። ቡናውን ሞቅ ይላል ኦሬዲ እኮ በቃ እና እንዴት ነህ ካልኩ በኋላ ነው ቀዘቀዘ አልፈላም ነበር ነው ወይስ አይ ቀዝቅዞ ነው ይጣዳል። ምልክ እንትን አልከኝ ወሬ አይ ትክክል ማውራት ነበር እንዳልኩሽም እኔም ላውራሽ ምናምን ነገር የምፈልገው ነገር ነው በእያንዳንዱ ምናምን ብዬ በዛ ላይ ደግሞ ማለት ነው ይቅርታሽ የምር ስለሆነ ነው ባክ ቆይ በጣም እንትን ይበልና ይውጣና ከዛ እሺ ጊዜ ምትላለስ እኮ ምንድን ነው ቡና መጠጣት በጣም ይችላል። አልሐምዱሊላህ ሳላያቸው ደህና ናት፣ ምንም አትልም። አሁን ላይ ደህና ነች፣ ብቻ ከመጀመሪያው ብርም ትሻላለች። በጣም ደህና ናት። በዛ ላይ በካሊድ ጉዳይ ምናምን ትንሽ እንትን ሆንኩኝና ወደ ካሊድ ጋር እየተዋወቅኩ ነበር። እሱ ነገር በጣም እንትን የሚለው ብቻ እና ማለት ነው ምንድን ነበር የሚባለው ፍሬ አማራት ምንድን ነው የሚያስቅህ? አባት ልትሆን ሰርፕራይዝ አለክ። ሰርፕራይዝ አለክ። ምንድን ነው መግቢያ እኮ ንግግር አደረግን። መውለዳችን የማይቀር ነው። ኦልሬዲ እኔ አግዣለሁ